ከልቡ አፍቅሮሽ ነው ወይስ ሁኔታዎች ስለተመቹት ነው አብሮሽ ያለው? እውነታው ከልቡ ያፈቀረሽ ወንድ የሚያሳይሽ የተለዩ ምልክቶች አሉ። ግን እነዚህ ምልክቶች ደግሞ ሴቶች አያውቋቸውም፣ ሳያዩዋቸው ያልፋሉ። እወድሻለሁ በየሰዓቱ ላይ ይልሽ ይችላል፣ ቃላቶች ላይነግሩሽ ይችላሉ። ግን ሁኔታው ያሳይሻል፣ የሚያረጋቸው ነገሮች ያሳዩሻል። 10 ነገሮች ልቡ ያፈቀረሽ ወንድ ብቻ የሚያደርግልሽ 10 ነገሮች አንዴ ከሰማሻቸው በኋላ ድጋሚ ግራ ልትጋቢ አትችይም። ይህ የፍቅር ክሊኒክ ነው። እንደዚህ አይነት ለጥያቄዎችሽ መልስ የሚሰጡ ቪዲዮዎችን ለማግኘት ሰብስክራይብ አድርጊ። ያለሁልሽ ይልሻል እንዴ? አለሁልሽ ይላል። ሁልጊዜ አጠገብሽ ይሆናል። ስትነጫነጪ፣ ጸባይሽ ሲያስቸግረው አጠገብሽ አለ። ሁሉም ወንድ ስትስቂ፣ ደስተኛ ስትሆኚ፣ ስትዘንጪ አብሮሽ መሆን ይፈልጋል። ግን ደስተኛ ያልሆንሽ ቀን፣ የተበሳጨሽ ቀን፣ የምትነጫነጪ ቀን አይጠፋብሽም? አሁንም አብሮሽ ነው። አለሁልሽ ይላል። መኖሩን ያሳይሻል። በዝምታ አይቀጣሽም። እንደዛ ከሆነ እንዳትሸወጂ። ይሄ ሰው ከልቡ ይወድሻል። የሚጠብቅሽ፣ የሚረዳሽ፣ ዝም የሚልሽ ከሆነ ጥልቅ ፍቅር አለው። ባጤ ቆጡን ስታወሪለት አይሰለቸውም? ያዳምጥሻል። ስላስጨነቀሽ ነገር ስታወሪው፣ ቀንሽ እንዴት እንዳሳለፍሽ ስትነግሪው፣ ምንም የማያገኝበት ነገር ሆኖ ግን ለሱ ዋጋ ኖሮት ያዳምጥሻል። ወንዶች ዝም ብለው እንደዚህ አይነት ስሜታዊነት የተሞላበት ወሬ ላይመቻቸው ይችላል። ግን ፍቅር ሲይዘው ምን ያደርጋል? ያዳምጣል። በትዕግስት ያዳምጥሻል። ከሌ አናዶኝ፣ ከሌ እንዲህ ብሎኝ፣ ከሌ እንደዛ ብሎኝ፣ እንዲህ አይነት ወሬ አይወዱም። ግን ፍቅር ስለያዘው ያዳምጥሻል። የሚያዳምጥሽ ከሆነ ያፈቅርሻል። ደህንነትሽ ያሳስበዋል፣ ይጨነቅልሻል፣ ስላንቺ ያስባል። ስደርሽ ደውይልኝ ይልሻል። በልተሻል ወይ የኔ ፍቅር ይልሻል። ደህና ነሽ? ምንድነው ድምፅሽ ደስ አይልም ዛሬ ይልሻል። ይሄ መቆጣጠር አይደለም፣ የተቆጣጠረሽ አይደለም። ልቡ ከአንቺ ጋር የተሳሰረ በጥልቅ ፍቅር ያፈቀረሽ ወንድ የሚያደርገው ነገር ነው። የአንቺ ደህና መሆን ልክ የእሱ ኃላፊነት ሆኖ ነው የሚሰማው በጭንቅላቱ ማለት ነው። ጭንቅላቱ ውስጥ የአንቺ ደህና መሆን ለእሱ ኃላፊነቱ ነው፣ የእሱ ኃላፊነት ነው የሚመስለው የአንቺ ደህና መሆን። ስለዚህ እንዲህ የሚልሽ ከሆነ፣ እንዲህ የሚጨነቅልሽ ከሆነ ይሄም በጣም አስፈላጊ፣ በጣም ትልቅ፣ በጣም ጠንካራ ምልክት ነው ማለት ነው። ይሄ ሰው ወንድ ነው፣ ብዙ ህልም ሊኖረው ይችላል። ነገር ግን አንቺ ህልሙ ነሽ። እዚህ ስንሄድ፣ ወደፊት እንዲህ ስናረግ፣ ወደፊት አብረን ስንኖር፣ ልጆቻችን እንደዚህ ሲሆኑ፣ ልጆቻችን እንደዛ ሲሆኑ ይልሻል። እንትን አይደለም፣ ቃል እየገባልሽ አይደለም፣ ቃል መግባት አይደለም፣ ግን እንዲሁ የሚታየው ነገር ነው። ካሁኑ ይታየዋል። የወደፊቱን እየነገረሽ ነው፣ ህልሙን እየነገረሽ ነው እንጂ እንደዚህ አደርጋለሁ፣ እንደዚህ እኮ እናደርጋለን፣ እንዲህ እንሆናለን፣ እሺ እንጋባለን፣ እሺ ብሎ አይደለም የሚነግርሽ። ግን እንዲህ ተጋብተን ስንኖር፣ ተጋብተን እኮ እንደዚሁ ተፈጥሮ ምናምን እያለ ኦልሬዲ ያ ነገር እንደተከሰተና እንደሆነ አድርጎ ነው የሚነግርሽ። ምክንያቱም በጭንቅላቱ የሚያምንበት ነገር ነው፣ ያምነዋል። ከአንቺ ጋር መጋባቱን፣ ከአንቺ ጋር ልጅ መውለዱን፣ ከአንቺ ጋር መኖሩን አይቶታል። የተለያየ ቦታ ሄዶ መዝናናቱን አይቶታል፣ ሁሉንም ማለት ነው። እና ሲነግርሽ ውስጥ ያለውን በትክክል ያመነበትን ነገር ስለሆነ የሚነግርሽ በቃ ግልጽ ነው ሆኖ የሚታየሽ ማለት ነው። እና እንደ እንትን አይደለም፣ እንደ ፕሮሚስ ቃል እንደ መግባት አይደለም። እንዲሁ ዝም ብሎ በወሬው ውስጥ የወደፊቱ ህይወት ውስጥ አለሽ። በቃ ይገልጽሻል፣ ይጠቅስሻል እዛ ውስጥ። ይህ በጣም ደስ የሚል ካለ በፍቅር ህይወትሽ ውስጥ ይሄ በጣም ትልቅ ነገር ነው። ፕሊስ እንደዚህ ካይታችሁ ከሆነ ኮመንት ላይ አስቀምጡልን። የኔ ባል እኮ እንደዚህ ያደርጋል፣ የኔ ፍቅር እንደዚህ ያደርጋል፣ የኔ ቦይፍሬንድ እንደዚህ ያደርጋል፣ እንዲህ ይለኛል የሚለውን ኮመንት ላይ ፕሊስ አስቀምጡልን። ምክንያቱም ይሄ በጣም ደስ የሚል ቆንጆ ምልክት ነው የሚያደርገው ከሆነ ማለት ነው። ይህ ሰው ያከብርሻል፣ እሱ ጋር ክብር አለሽ። ተናዶ እንኳን ይጠነቀቃል፣ ለቃላቶቹ ለሚናገርሽ ነገር ይጠነቀቃል። አንቺን ላለመስደብ፣ አንቺን ወደታች ላለማድረግ፣ በሚናገረው ንግግር መጥፎ ንግግር ላለመናገር፣ ክብርሽን ላለመንካት በንዴት ውስጥ ሆኖ የሚሞክር ከሆነ ይሄ ሰው ከልቡ በጥልቅ ፍቅር ወዶሻል ማለት ነው። ምክንያቱም ከንዴቱ በላይ ለአንቺ ዋጋ አለው። በዛ ሰዓት በቅስፈት ካናደደው ነገር በላይ አስቦ ጭንቅላቱ በዛሽ ቅስፈት አንቺ ክብር ስላለሽ አንቺን የሚያስከፋ አንቺን የሚጎዳ ነገር ላለመናገር የሚሞክር ከሆነ ይሄ በጣም ደስ የሚል ለትዳር የሚሆን
ነገር ነው እና የጥልቅ ፍቅር ማሳያ ምልክትም ነው ማለት ነው። አንቺ ደስታ የሚፈጥርበትን መንገድ ይፈልጋል። በጣም ካለመታከት የሚሞክር ከሆነ ይሄንን ነገር ለመፈለግ ለማድረግ በጣም ትልቅ ነገር ነው ይሄ። በትንንሽ ነገሮች ሁላ በምትወጃቸው ነገሮች አንቺን ለማስደሰት የሚሞክር ከሆነ የሆነ ነገር አስታውሶ ያልሽውን ነገር አስታውሶ የምትወጁን ነገር አስታውሶ አንቺን ፈገግ ለማስባል የሚያስከፋሽን ነገር አውቆ አንቺን ላለማስከፋት ያንን ከማድረግ የሚቆጠብ ከሆነ እና ደግሞ አንቺ ሳትለምኙ አንቺ እንደዚህ አድርግ እንዴ ይሄ እኮ ያስከፋኛል፣ እንዲማ አትበል፣ እንደዚህ አታድርግ፣ ይሄ እኮ ደስ ይለኛል፣ ይሄንን ብታመጣልኝ፣ ይሄንን ብትገዛልኝ ሳትዩ ራሱ በራሱ አውቆ በራሱ ታትሮ ሲያደርግልሽ ይሄ ፍቅር ነው። እውነተኛ ጥልቅ ፍቅር እንዳለው ካንቺ መረዳት ትችያለሽ። እንደዚህ አይነት ሰው ካላ እጅሽ ላይ እባክሽ አያምልጥሽ፣ ይኮራብሻል። ከአንቺ ጋር መታየት በጣም ደስ ይለዋል። ላለው ጓደኛ ሁሉ አንቺ ማሳየት ይፈልጋል። ለጓደኞቹ ስለ አንቺ ያወራላቸዋል። ሚስቴ እኮ እንደዚህ ብላ፣ ፍቅረኛ እኮ እንደዚህ ብላ፣ እንደዚህ አድርጋ። አይደብቅሽም፣ ይናገራል ስለ አንቺ በግልጽ። አንዳንዱ ቤተሰቡንም ሊያስተዋውቅሽ ይችላል፣ እንደ ቤተሰቡ አስተሳሰብ እና እንደ ባህል ማለት ነው፣ እንደ ቤተሰቡ ባህል እና ጥልቅ ፍቅር ካለው አንቺን ለማሳየት በጣም ነው የሚፈልገው። ምክንያቱም ይኮራብሻል። አንቺ ኩራት ነው የሚሰማው የእሱ ስለሆንሽ እና ያንን ኩራት የሆነለትን ነገር ሰው እንዲያይለት እሱን የሚወደው ሰው እንዳለ እንዲያቅለት ይፈልጋል እና ማሳየት ይፈልጋል፣ ያሳይሻል። አንቺ እንደዚህ የሚያደርግ ከሆነ ላስተዋውቅሽ እናቴን፣ ላስተዋውቅሽ ጓደኛዬን፣ ላስተዋውቅሽ ወንድሜን፣ እህቴን የሚልሽ ከሆነ ይሄን ራሱ እንደ ትልቅ ነገር ማየት አለብሽ። ልብሽ እርግት ማለት አለበት። እንደሚወድሽ ከአንቺ ጥልቅ ፍቅር እንደያዘው፣ እውነተኛ ፍቅር እንደያዘው፣ እንደሚፈልግሽ፣ ከልቡ እንዳፈቀረሽ ሊሰማሽ ይገባል። ትጠራጠሪው አይገባም ማለት ነው በጭራሽ። ፍቅር ግንኙነት እስካለ ድረስ ግንኙነት ይኖራል እና እንደዚህ አይነት ሁኔታ ላይ ሲስምሽ፣ ሲነካሽ፣ ሲይዝሽ ከሌላው በተለየ ይሰማሻል። በጣም ስሜት ያለው ነው የሚሆነው፣ ሞቅ ያለ ነው የሚሆነው። ምክንያቱም እውነተኛ ኮኔክሽን፣ እውነተኛ መሳሳብ፣ ጥልቅ የሆነ ፍቅር በመካከላችሁ ስላለ ማለት ነው። ቀስ ብሎ የሚመጣ ነው ይሄ። ፊዚካል ብቻ አይመስልም፣ አካላዊ ብቻ አይመስልም እና በሱ ምክንያት ነው ይሄ ነገር። ለሱ ፍላጎት ብቻ አይደለም፣ ዝም ብሎ ስለፈለገ ያንን ነገር ማድረግ ወንድ ስለሆነ አይደለም። የተለየ ምክንያት ስላለ ነው፣ የተለየ ኮኔክሽን ስለሚፈጥር ነው፣ በመካከላችሁ መተሳሰር ስላለ ነው፣ ትስስር ስላለ ነው። እና ይሄም ነገር ካስተዋልሽ እንግዲህ በጣም የሚታይ ምልክት ነው ይሄም እና እንደሚወድሽ ከልቡ እንዳፈቀረሽ ልትረጂ ትችያለሽ ማለት ነው። ሌላው ምንድነው? ዘጠነኛው ይቅርታ ይጠይቅሻል እና ለመቀየር ይሞክራል። ይቅርታ በአፉ ብቻ አይደለም የሚልሽ፣ ለማስተካከል ይሞክራል። ታይዋለሽ፣ ራሱን ሲቆጣጠር ትመለከቸዋለሽ። የሆነ ነገር ከማድረጉ በፊት ማሰብ ሲጀምር ታይዋለሽ። እና ወንድ ልጅ ከልቡ ያፈቀራትን ሴት በጭራሽ ሊያጣት አይፈልግም እና ሊያጣት ስለማይፈልግ ይሞክራል። በመጥፎ ባህሪው ምክንያት ሊያጣት ስለማይፈልግ መጥፎ ባህሪ የተባለውን ነገር ለማስተካከል ይሞክራል እና ይህንን ነገር ለማስተካከል የሚሞክር ከሆነ ለውጥ ካየሽበት እማትወጁ ነገር ላይ የነገርሽው ነገር ላይ ከአንቺ ጥልቅ ፍቅር እንደያዘው መረዳት ትችያለሽ ማለት ነው። አስረኛው አንቺን ማጣት ያስፈራዋል። ላይልሽ ይችላል፣ ላይነግርሽ ይችላል፣ ግን በትንንሽ ነገሮች ታይዋለሽ። ልክ ስትርቂው በቃ ግራ ይጋባል፣ ይጨናነቃል፣ ምን እንደሚያደርግ ግራ ይገባዋል። ትንሽ ቀነስ ስታደርጊ ፍቅር 10 ጊዜ መደወል፣ 10 ጊዜ ቴክስት ማድረግ ይሞክራል የሆነ ነገር እና ደግሞ በቃ እንደምትወጁ እንድትነግሩ ይፈልጋል፣ ይጠይቅሻል እና ስለሚፈራ አንቺን ማጣት ስለሚከብደው ስለሚያስጨንቀው የሆነ አይነት ሪያክሽን ይኖረዋል ማለት ነው። ስለዚህ እውነታው ምንድን ነው? ብዙ ሴቶች ፍቅር ጮክ ካላለ፣ የሆነ ነገር ካልተባሉ፣ ወድሻለሁ ካልተባሉ፣ ካልተነገራቸው አይገባቸውም፣ የተወደዱ አይመስላቸውም። ጥልቅ ፍቅር ግን ብዙ ጊዜ ዝም ያለ ነው፣ በአፍ የሚነገር አይደለም። ሁል ጊዜ ተመሳሳይ ሆኖ የሚቆይ ታጋሽ ነው የሚሆነው ማለት ነው እና ፍቅረኛሽ ወይ ባልሽ ወይ ይወደኝ ይሆን ወይ ብለሽ የተጠራጠርሽው ወንድ አብዛኞቹን ከነዚህ ውስጥ የሚያደርግ ከሆነ ተወደሽ ብቻ አይደለም፣ በጥልቅ ሁኔታ ተወደሻል። ተፈቅረሽ ብቻ አይደለም፣ ከልቡ አፍቅሮሻል ማለት ነው። እና እነዚህን ነገሮች ማያረግ ከሆነም ምን ማድረግ እንዳለብሽ መቼስ ታውቂያለሽ ብለን እናስባለን። ኮመንት ላይ ያንቺ ባል ወይ ያንቺ ፍቅር ከነዚህ 10 ነገሮች ውስጥ የትኞቹን እንደሚያደርግ አስቀምጡልን።
ቪዲዮን ከወደዳችሁት ላይክ፣ ለምትወዱት ሰው ወይ ለፍቅረኛችሁ ሼር አድርጉት። ተመሳሳይ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ሌላ ቪዲዮ እስክንገናኝ ሰላም ሁኑልን።